በጣም ይጨንቃል። ዴዚዬ እግዚአብሔር ጽናቱንና ብርታቱን ይስጥሽ። ይሄ ነገር የሰማሁት ነገር ውሸት በሆነ ብዬ ተመኘሁ። ከብዙ ቪዲዮዎች ካየሁ በኋላ በቃ እርግጠኛ የሆንኩት አንዳንድ ሰዎች ወጥተው ሲናገሩ አይቼ ነውና እግዚአብሔር ያጽናሽ። ለማመንም የሚከብድ ነገር ነው። እንኳን ላንቺ ለኛም ከብዶናል። ናፈቅሽኝ አይኖቼን ስጨፍን ምስልሽን ያለው እማስትናፍቅኝ አይኔን ጨፍናለሁ። የኔ ጥሩ ወዳጅ አንቺን የሚያመጣልኝ እንቅልፌ ነውና በህልሜ አትቅሪብኝ። ናፈቅሽኝ ምናለ አንድ ቀን አምላክ ቢመልስሽ በክንዶችሽ መሃል ባኖርሽኝ ከቅፍሽ። ናፈቅሽኝ ምናለ አንድ አፍታ አምላክ ቢፈቅድና ጉንጮቼን ብትስሚኝ ከድካሜ እንድጸና። ናፈቅሽኝ እማ እናቴ አዳይ ኡሚኮ። እናትሽ እያንዳንዱን ነገር ታይ ነበር ዴዚ፣ ታይ ነበር እናትሽ ምን እንደምትል አሰማሽ? እናትሽ እኮ እና ቲክታክ አየሁት። አይ ሞን እንዴነ እህቴ አንተ ያለበትን እንትልካልኝ ቲክታክ ሊንክ። ያው እኔ ቲክታክ ወጥቼ ነበር፣ ግን የሞንን እንዴት እንዳናደደችው ማለት እንዳሳዘነችው ነገር ያሳዝናል ብላ በቤቱ በልታ እንደዚህ ምናምን ብላ በቃ ዝና ስትልቅ በቃ ላንተ ብዬ ከፍቼ አሚን አስገባሁኝና ቲክታክ አየሁት። ያሳዝናል በጣም በቃ ዝም እንበላት። አንዴ ሄዳለች ነው ያ እሱ እኮ ነው ችግሩ። አሜሪካ ነገር ከ18 ከበለጡ በኋላ ምንም ልታረቃች ነው። ከድተው ሊሄድ ይችላሉ፣ ጠፍተው ሄዳሉ። ምንም ብትከተላቸው እንኳን ሊያሳስሩ ይችላሉ። ስለዚህ በቃ እና ሄደች። ያው እንግዲህ ያው እዚህም ሆና ነው እዛ ኤጅ ሲደርሱ የፈለጉት ከሄደው ነው የሚተኙት። የዚህ ሀገር ሴቶች ነፃነታቸው እንደሱ ነው። እንደውም የሆኑ ሰው ጋር ነው መጀመሪያ የሚወድቁት። አትሰሚም? ገና የ30 ደቂቃ ቮይስ አለ። እናትሽ የሚሰማት ሰው ትፈልግ ነበር። ያልኳቸው ገባሽ? እኔ አረብ ሀገር ነው ያለሁት። ማንም ቤት ኪራይ አይከፍልኝም፣ ማንም አያስተዳድረኝም፣ ማንም አያበላኝም፣ ማንም አያስጠረኝም። ግን ከብሩ ይልቅ እኔ ለምን ጎዳና አልወጣም? ከሰው ማለት የምወዳት እህቴ ናት፣ ታናሽ እህቴ ናት። ከሷ እናት የሚበልጥብኝ የለም። ይቅር ብዬ ነው ያስቀረሁት እና ልክ ስጋውን አንቺ ገዳይ፣ አንቺ ገዳይ፣ አንዱ መጥቶ ይወቅስሻል፣ አንድ መጥቶ ቮይስ ያሰማሻል። ለምን ቮይስ ከሚያሰሙ ለምን አያስታርቁም ነበር? ለምን አያስታርቁም? አያስታርቁም መባሬ አያስታርቁም። አሌክስ እኮ ይቅርታ እኮ ብለዋታል። ማርያምን የው ሚካኤልን አሌክስ እኮ ይቅርታ ብለዋል እኮ። እሷ ናት ያልተቀበለችው። እናትየው ሚካኤልን የምወደው ሚካኤልን የእናቴ ፊት አያሳየኝ። እሷ ናት አልቀበልም ያለችው። እናትየዋ ናት አልቀበልም ያለችው። አሌክስ ይቅርታ ብዬ ሽማግሌ ላክ ወደ ውጭ ማርያምን አሜሪካ ብዙዎች አሉ። ይኸው ቮይስ ልክልሻለሁ። ሚካኤል ሽማግሌ ላክ በቃ ይቅርታ አቶቻለሁ። ኖ አልቀበልም። ታዲያ እዚህ ጋር ደግሞ እኔ መሀል ላይ ገብቻለሁ። ለምን ሁለቱ ወዷቸዋለሁ። ታዲያ ምንድነው ጥፋቴ? እኔ ገዳይ የሚባለው ገዳይ ያለው ሰው እኔ ከገደልኩ እሺ በቃ ልገደል። አዎ አጥፍቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መስሎኝ ሰድቤያታለሁ። ኦኬ ሶሪ፣ ይቅርታ አጥፍቻለሁ። ያ ሰዓት በቃ ስሜት ሆኖ የተናገርኩት ነገር እንደዚህ ሚዲያ ላይ የሚወጣ አልመሰለኝም። እኔ ይቅርታ የምለው ለልጅቷ ብዬ ነው። ሁለት ነፍሰ ጡር ናት። እሷ ናት የምታሳዝነኝ። እሱ ነው የሚያሳዝነኝ። አሁን እሱ ያለበት ማንም አያውቅም። እሷ ያለችበት ማንም አያውቅም። ማንም በተለይ አሌክስ ያለበት ነገር ማንም አያውቅም።
እንዴት እንደሆነ እንዴት እየሆነ እንደሆነ ማንም አያውቀውም። ዶዬ አሁን ማለት እነሱን ነገር ራሳቸው ደግሞ በሚዲያው ሲመጡ የራሳቸውን ነገር ይናገራሉ። አይመጡም፣ ካሁን በኋላ አይመጡም። ላለፈው ነገር ግን በቃ ይቅርታ ብሎ አንቺም እንትን ተረጋጊ። አንቺም ደግሞ ሌላ ነገር እንዳይመጣ ይኸው አንዳንዴ ቶፒክን በተደረጉ ቁጥር እነሱን መረጋጋት አይኖርም ነው። ይህም ማሰብ አለብሽ አንቺ። አሁን እዚህ ሚዲያው ላይ ስለነሱ በተወራ ቁጥር ምናምን ያስጨንቃል። ከዚህ ከሀዘኑ በላይ ተጨማሪ ነገር። ስለዚህ በቃ የተደረገው ያለፈው ነገር አልፏል። ብዙ ሰው ሀሳቡ የሚጸጸትበት ብዙ ነገር ሆኗል። ግን ትምህርት ሆኖ ነው ያልፋል። ወዴት እንደቀየሩት አይተሽዋል? ወዴት እንደቀየሩት ወደ ዘር አይተሽ ከሆነ አንቺ አይተሽ ከሆነ ሚዲያው ላይ ወደ ዘር ነው የተቀየረው። እሱም ፓርት አላየሁም እኔ። ወደ ዘር ወደ ዘር እኮ ነው የተቀየረ። እኔ ኢትዮጵያዊት ነኝ፣ እነሱ ኢትዮጵያዊት ነኝ። እኔ እነሱ ኢትዮጵያዊት ነኝ። አፍኮርስ ኢትዮጵያዊት ነኝ። ሲቀጥል እኔ ትግራዊት ነኝ። ማንም ያቀኝ እኔ ኢትዮጵያዊት ነኝ። ፓስፖርት ሁሉ ነገር ኢትዮጵያዊት ነኝ። ግን ማንነቴ ቋንቋ ትግርኛ ነኝ፣ ትግራዊት ነኝ። እኔ ወደ ዘር ቀየሩት። በቃ እዛ ተሰብስቦ እኔ እልክልሻለሁ ሁሉ ነገር ሪከርዱ ምኑ እና እኔ አውሪያት ስልኳ ካለሽ እሺ እኔ ቅድም ማለት ነው ላክልኝ ጊዜ ላውራት እልክልሻለሁ። ሀይ በይ ስልክ ያለሻለሁ። እሺ ሀይ በይ እና እልክልሻለሁ። እኔ ቅድም እሷነት እንደዚህ ግልቶት ለመስል የሆነ ጨዋት መልሻት መስለኝ በቃ ስተባረኩ። አሁን ከስራ ቦታ ተመልሼ ቤቴ እስቲ ቁጭ ዝም ብዬ ላይቭ ላይ ልግባላለሁ። አንቺ ገ ብይ ነኝ እግዚአብሔር እኮ በቃ እኔ አሁን እኮ እዚህ መማር ከአንቺ ጋር ያወራሉ ሞት ይችላለሁ እኮ ማንም እግዚአብሔር ባለው እንጂ ማንም ሰው አይገድለውም። ግን በቃ እግዚአብሔር የፈቀደውን ነገር አድርጓል። ነፍሲ ማረታችን በጣም ያሳዝናል የደረሰው ነገር። ሰውን ደግሞ ተረጋግቶ ስለ ዴዚ ማሰብ አለበት ብዬ ነው የማስብ። ልጅ አላት ይች ልጅ ለጋ እድሜ ጽንስ ተሸክማለች እና እባካችሁ ሁላችሁም ነገር ብታረጋጉት። ዜዶ አንቺም ቢሆን እና የግል ነገሩን ትቶ ሰው ወደ በቃ ትምህርት ይሆናል። ለብዙ ነገር ትምህርት ይሆናል አይደለ? በቃ እንግዲህ መመለስ አይቻል እድሜ የእህታችንን የእናታችንን የእሷን ነፍስ መመለስ አይቻልም አይደል? ስለዚህ መመለስ ካልተቻለ ደግሞ ሌላውን በዚህ ታረጊዋለሽ። አንቺ ድሮ የቆየ እኔ ያወራዎች ነገር እኔ ካለፍኩ በኋላ እኔ ከሞትኩ በኋላ ወጥሽ ሚዲያ ላይ የአመት ከምናምን እንዴት ነው የሚወጣው? እንዴት ነው የሚወቀስ? ሰው ካይወቀስም እንዴት ይወቀሳል ሰው? ያ አላቅም እኔ እግዚአብሔር ሄዶ የተማሪበት በቃ አንዳንድ አጋጣሚዎች ሊያስተምሩን ነው፣ ህይወታችን ሊቀይሩት ነው። ስለዚህ መማር ያስፈልጋል። በቃ ካለፈው ጥፋታችን የምንማረው ነገ የተሻለን በማድረግ ነው። ስለዚህ ነገ የተሻለን ቢሆን ያለፈውን እያሰብሽ ሳይሆን ወደፊት ተሻገር። ለእኔ እንደዛ ነው የሚታየኝ። ዜዶዬ እንዲሆነ እያልሽ ብትይ ራሽ ነው አንቺ የምትጎጂው። ማለት ይኸው እያለቀሽ ነው፣ የተከፋሽ ነው። ሰው ያለፈ ነገር በይቅርታ አልፎ ወደፊት ደግሞ እንዳይደገም መጠንቀቅ ነው። ሌላ አሁን የሚዲያ ህይወት አለሽ፣ ሌላ በሌላ ህይወት ደግሞ እንደዚህ አሁን ብዙ ጊዜ በሰዎች ህይወት ስንገባ ነው ችግሮች የሚፈጠሩት። ስለዚህ ለሰዎች ህይወት ራሳቸውን መተው ያስፈልጋል። ለራሳችን ህይወት ማሰብ ያስፈልጋል፣ ለሰው ሳይሆን። በመሀል ስንገባ እኔ ሴፍ አድርገሽዋል አያረግሽም አላውቅም። እኔ ግን አድርጌዋለሁ። ስልክሽ ነበረኝ እውነት ለመናገር። የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበረ። ማኔጀሯ ነኝ አለች።
ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለችኝ። ብንጨቃጭቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም ሁለት ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታሁን አሰፋ ስለ እናቷ በርካታ ጉዳዮችን ካነሳ በኋላ በመጨረሻም ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላገኘ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቃረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩ ይላል። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከትህትናዋ ጋራ የድምፅ ምልክት ላከችልኝ። ይህን እየጠበቅኩኝ ዛሬ ማረፏን ሰማሁ። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቦቿና ወዳጆቿ መጽናናትን እመኛለሁ ሲል ጋዜጠኛ ጌታሁን አሰፋ ይህንን መልእክት አስተላልፏል። ሰላም አለይኩም ረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ወላሂ ስለዚች እህታችን ስለሞተችው ምንም ማውራት አልፈለኩም ነበረ፣ ግን አሞራው የሚፖስታቸው እንድናገር አደረገኝና እኔ ብቻዬን እትራሴ ላይ ሆኜ ነው ያለቀስኩት። አንዲት ልጅ ናፈቀች ብላ በሳምንቷ መሞት ቀላል አይደለም። እኔ እንደ ሙስሊም ሴት ሞት በሁላችንም ላይ ያለ ነው፣ ግን በልጅና በእናት መካከል በጣም ይከብዳል። በዚህ አጋጣሚ አሞራውም ያደርገዋል ብዬ ነበር ማስበው። ይሄንን ነገር ያደርገዋል፣ አሁን ባያደርገው ወደፊት ያደርገዋል ብዬ ነው ማስበው እንጂ አንዲትን እናት ከአንዲት ልጇ ጋር አለያይቶ ህይወቱን ይኖራል ብዬ አላስብም። ለምን እሱ ራሱ እናቱን በጣም ይወዳልና ማለት ነው። ግን እኛ የምናስበው ሌላ፣ አላህ ደግሞ የሚያደርገው ሌላ ነገር ስለሆነ የሆነው ሆነ። ግን አሁን አንተ የአሁኑን ሀዘንህን አይደለም ማየት ያለብህ፣ ወደፊት ረጅም ጊዜ ትኖራላችሁና እችን ልጅ እንዴት አድርገህ ነው የምትክሳት ነው የምልህ እኔ እንደ እናትና። አሁን አንተም እሷም ሀዘንተኞች ናቸው። ግን ይኸውልህ ከአመት ከ2 አመት ከ3 አመት በኋላ ከ20 አመት በኋላ ግን የሆነ ቁጭት ውስጡ አለ፣ ንዴት አለ፣ ሀዘን አለና እንዴት ብለህ ነው ያንን የምትተሐመል የምትችለው ነው? እና ወጣቶች ናችሁ፣ ተሳስባችሁ የምትኖሩ አላህ ያድርጋችሁ። ልጃችሁን ወልዳችሁ አቅፋችሁ የምትደሰቱ አላህ ያድርጋችሁ። የማነባቸው ኮሜንት እኔ በጣም ነው የሚከብዱትና አላህ ሰብሩን ይስጣችሁ ነው የምለው። ሁላችሁም አላህ ሰብሩን ይስጣችሁ ብላችሁ ካላችኋቸው እችሊ ትጠነክራለች። እኔ ስሟን መጥራት እኮ ስለማልችልበት ነው፣ እንዳላበላሽባት ነው። የኔ ቦምቦሊኖ እንግዲህ አላህ ያስችልሽ፣ አላህ ይሰብርሽ፣ አላህ ይሰብርሽ። ሌላ ምን ስሜታ ውስጥ ነው። በዛ ሰዓት የነሱ በቃ እንትን ደጋፊ ነበርኩ። ገባሽ? ይሁንቱ እኔ ከአሞራዊ ይልቅ ዴዚ ነው መወዳት፣ በጣም መወዳት እሷ ናት። የምቀርባት እሷ ናት። ከሱ በፊት እኔ ዴዚ ነው የምቀርባት። ከአሞራ አላውቀውም ነበር፣ እኔ ዴዚ ነው ማውቃት። ገባሽ? በዛ ሰዓት ትክክል ነበርኩ። እንደዚህ ሲባል ነው እንደዚህ እኮ እንደዚህ ነው። ለምን ብትይ እኔ ከሁለቱ ሳይዝ ነበርኩ። በውስጥ ለማወራው እውነተኛ ፍቅር ስለሆነ ነው የዛ ሰዓት የተከራከርኩት። አሁን መማር አንድ ሰው መጥቶ እንደዚህ ብል አላቅም ብለው አላቅም። እኔ ግን ከሁለቱ ጋር አወራ ነበር። ገባሽ? እውነተኛ ፍቅር ስለሆነ ነው። ትክክል በቃ ተፋቅረዋል እነዚህ ልጆች። የዛ ሰዓት እኔ መስሎኝ ያው ተናግሬያለሁ። መጥፎ ቃላቶች ይጸጽተኛል እስካሁን ሪከርድ አሁን ለምን እንዳስቆዩት ለምን እንዳስቀመጡት አላውቅም። ለዚህ ሰዓት ነው ብለው ነው ይጣላሉ ወይ የሆነ ነገር ይመጣሉ ብለው አስቀምጠው አሁን እየለቀቁት ነው።
ገባሽ? እየለቀቁት ነው። አኖ ተሳስቻለሁ፣ መናገር አልነበረብኝም። ተሳስቻለሁ፣ ጥፋተኛ ነኝ። ጥፋቴ በቃ ለእነሱ መደገፌ ሳይሆን የተናገርኩት ነገር ነው ጥፋቴ። ይኸውልሽ ጥፋትሽን ካመንሽ ይቅርታ ጠይቂ። ዜዶ ምን ታደርጊያለሽ መሰለሽ? ደግሞ ዋናው ደግሞ አምላክ ነው። ለምታደርጊው ነገር ሁሉ አምላክሽን ይቅር በለኝ ይሄ ነገር አድርጌያለሁ በይ። ሙቮን በቃ አንቺ ምንም የምትፈጥሪው ነገር የለም። ይቅርታ መጸጸት ትልቅ ነገር ነው በእውነት። ጥፋት ነገ እንዳትደግሚው፣ ነገ እንዳይሆን አንድ ነገር ይረዳሻል። ማስተዋል ጥሩ ነው፣ እንዳይሆን መጠንቀቅ። ከሆነ በኋላ ግን ይቅርታ ማለት በራሱ ጥሩ ልባለሽ ማለት ነው። ይህ ይመጣል ብቻ ሰብኩ መቋሪ ይህ ይመጣል። እኔ እኮ ከእናቷ ጋር እኮ አወራ ነበር። ማርያምን ሚካኤልን አወራ ነበር። እንደዛ ከተነጋገረን ቲክቶክ ላይ ያ አሁን ሪከርድ የምትሰሚው ያለችው ከዛ በኋላ እንዳወራ ነበር። እንደዚህ እኮ እንደዚህ ነው። እኔ ከጥባው ይቅርታ ምናምን እላታለሁ። እሷ ኖ ልጄ እኮ ከአንቺ ጋር በቃ ስለምትስቅ ምናምን ከአንቺ ጋር እንድትሆን በቃ እንደዚህ እንድታጫውቻት ነው የምፈልግ። ያኔ ይሄ ነው የሚያስጠቅሰኝ። ገባሽ? ያሳዝናል እኮ እናቷ የሆነችው ነገር ያሳዝናል። ግን ሁሉም ሰው ነው ያዘነው። ስለዚህ አንቺ አምላክን ይቅር በለኝ አጥፍቻለሁ በይ፣ ይቅርታ በይ፣ ለሁሉም ሰው ይቅርታ በይ። በቃ ያልሽውን ከዛ በኋላ ሙቮን ምንም ማለት አንቺ በየጊዜው እያለቀሽ የሚፈጠረው ነገር የለም። አሁን ያለቀስኩት መሰለሽ እኔ አሁን መማሬ እኔ ስራዬ ላይቭ ላይ ነው። አስተናጋጅ ነኝ። ላይቭ ግቢ ሲሉ ስገባ አልኳቸው። ለምን ጭፈራ አለ፣ ሙዚቃ አለ ምናምን ያውቃሉ፣ ማንም ያውቃል። ሰካራ ምናምን ብሎ ይሰድቡኛል። እዛ አስተናጋጅ ነኝ። ከዛ ላይቭ ላይ ቁጭ አድርገዋለሁ ስልኬ ሰው ላይቭ እንደገባውና ያኔ በቃ ላይቭ እንዳለው ሰው እንዲያለው እዛ አልገባም አልኳቸው። ግቢ ምናምን አልገባም፣ በቃ አልገባም። እንዴ ከፈለገ ብር ይቅርብኝ አልኳቸው። ገባሽ? እኔ አረብ ሀገር ነው ያለሁት። ማንም ቤት ኪራይ አይከፍልኝም፣ ማንም አያሳረኝም፣ ማንም አያበላኝም፣ ማንም አያስጠረኝም። ግን ከብሩ ይልቅ እኔ ለምን ጎዳና አልወጣም? ከሰው ማለት የምወዳት እህቴ ናት፣ ታናሽ እህቴ ናት። ከሰው እናት የሚበልጥብኝ የለም። ይቅር ብዬ ነው ያስቀረሁት እና ልክ ስገባ አንቺ ገዳይ አንዱ መጥቶ ይወቅስሻል፣ አንዱ መጥቶ ቮይስ ያሰማሻል። ለምን ቮይስ ከሚያሰሙ ለምን አያስታርቁም ነበር? ለምን አያስታርቁም? መማሬ አያስታርቁም። አሌክስ እኮ ይቅርታ እኮ ብለዋታል። ማርያምን የው ሚካኤልን አሌክስ እኮ ይቅርታ ብለዋል እኮ። እሷ ናት ያልተቀበለችው። እናትየው ሚካኤልን እምወደው ሚካኤልን የእናቴ ፊት አያሳየኝ። እሷ ናት አልቀበልም ያለችው። እናትየዋ ናት አልቀበልም ያለችው። አሌክስ ይቅርታ ብዬ ሽማግሌ ላክ ወደ ውጭ ማርያምን አሜሪካ ብዙዎች አሉ። ይኸው ቮይስ ልክልሻለሁ። ሚካኤል ሽማግሌ ላክ በቃ ይቅርታ አጥቻለሁ። ነው አልቀበልም። ታዲያ እዚህ ጋር ደግሞ እኔ መሀል ላይ ገብቻለሁ። ለምን ሁለቱ ወዷቸዋለሁ። ታዲያ ምንድነው ጥፋቴ? እኔ ገዳይ የሚባለው ገድያለሁ ሰው እኔ ከገደልኩ እሺ በቃ ልገደል። አዎ አጥፍቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መስሎኝ ሰድቤያታለሁ። ኦኬ ሶሪ፣ ይቅርታ አጥፍቻለሁ። ያ ሰዓት በቃ ስሜት ሆኖ የተናገርኩት ነገር እንደዚህ ሚዲያ ላይ የሚወጣ አልመሰለኝም። እኔ ይቅርታ የምለው ለልጅቷ ብዬ ነው። ሁለት ነፍሰ ጡር ናት። እሷ ናት የምታሳዝነኝ። እሱ ነው የሚያሳዝነኝ። አሁን እሱ ያለበት ማንም አያውቅም። እሷ ያለችበት ማንም አያውቅም። ማንም በተለይ አሌክስ ያለበት ነገር ማንም አያውቅም።
እንዴት እንደሆነ እንዴት እየሆነ እንደሆነ ማንም አያውቀው። አሁን ማለት እነሱን ነገር ራሳቸው ደግሞ በሚዲያው ሲመጡ የራሳቸውን ነገር ይናገራሉ። አይመጡም፣ ካሁን በኋላ አይመጡም። ላለፈው ነገር ግን በቃ ይቅርታ ብሎ አንቺም እንትን ተረጋጊ። አንቺም ደግሞ ሌላ ነገር እንዳይመጣ ይኸው አንዳንዴ ቶፒክን በተደረጉ ቁጥር እነሱን መረጋጋት አይኖርም ነው። ይህን ማሰብ አለብሽ አንቺ። አሁን እዚህ ሚዲያው ላይ ስለነሱ በተወራ ቁጥር ምናምን ያስጨንቃል፣ ከዚህ ከሀዘኑ በላይ ተጨማሪ ነገር። ስለዚህ በቃ የተደረገው ያለፈው ነገር አልፏል። ብዙ ሰው ሀሳቡ የሚጸጸትበት ብዙ ነገር ሆኗል። ግን ትምህርት ሆኖ ነው ያልፋል። ወዴት እንደቀየሩት አይተሽዋል። ወዴት እንደቀየሩት ወደ ዘር አይተሽ ከሆነ አንቺ አይተሽ ከሆነ ሚዲያው ላይ ወደ ዘር ነው እኮ የተቀየረ። እሱም ፓርት አላየሁም እኔ። ያው ወደ ዘር እንደነጃ በቃ ወደ ዘር እኮ ነው የተቀየረ። እኔ ኢትዮጵያዊት ነኝ፣ ንጹህ ኢትዮጵያዊት ነኝ። እኔ ንጹህ ኢትዮጵያዊት ነኝ። ኦፍኮርስ ኢትዮጵያዊት ነኝ። ሲቀጥል እኔ ትግራዊት ነኝ። ማንም ያቀኝ እኔ ኢትዮጵያዊት ነኝ። ፓስፖርት ሁሉ ነገር ኢትዮጵያዊት ነኝ። ግን ማንነቴ ቋንቋ ትግርኛ ነኝ፣ ትግራዊት ነኝ። እኔ ወደ ዘር ቀየሩት። በቃ እዛ ተሰብስቦ እኔ እልክልሻለሁ ሁሉ ነገር ሪከርዱ ምኑ እና እኔ አውሪያት ስልኳ ካለሽ እሺ እኔ ቅድም ማለት ነው ላኪልኝ እዚህ ላውራት እልክልሻለሁ። ሃይ በይኝ ስልክ ያለሻለሁ። እሺ ሃይ በይኝና እልክልሻለሁ። እኔ ቅድም እሷ ናት እንደዚህ ግብት ምናምን የሆነ ነገር እየመለስኩላቸው ስታፍ አለች። በቃ ያኔ በቃ ዝም ብያቸው አትመልሽላት መስለኝ በቃ ስታፍ አደረኩ። አሁን ከስራ ቦታ ተመልሼ ቤቴ እስኪ ቁጭ ብዬ በቃ ዝም ብዬ ላይቭ ላይ ልግባ እላለሁ። አንቺ ገዳይ፣ አንቺ ገዳይ፣ አንቺ ገዳይ፣ ወይ ገዳይ መሆኑ ነኝ ገዳይ ነኝ እኔ እኮ ገዳይ። እግዚአብሔር እኮ በቃ እኔ አሁን እኮ እዚህ መማር ከአንቺ ጋር ያወራሉ ሞት ይችላለሁ እኮ እዚህ ማንም እግዚአብሔር ባለው እንጂ ማንም ሰውን ሰው አይገድለውም። ግን በቃ እግዚአብሔር የፈቀደውን ነገር አድርጓል። ነፍስ ይማረታችን። በጣም ያሳዝናል የደረሰው ነገር። ሰውን ደግሞ ተረጋግቶ ስለ ዴዚ ማሰብ አለበት ብዬ ነው የማስብ። ልጅ አላት ይች ልጅ ለጋ እድሜ ጽንስ ተሸክማለች እና እባካችሁ ሁላችሁም ይህን ነገር ብታረጋጉት። ዜዶ አንቺም ቢሆን ይህ ነገር በቃ ዝግ ያሳጠር ነገሮችን እንትን ላለማድረግ ሞክሪ፣ አጀንዳ ላለማድረግ ሞክሪ። ቢካዝ በየጊዜው በተወራ ቁጥር እንደው ከባድ ነገር ነው በእውነት የሚደረገው ነገር እና የግል ነገሩን ትቶ ሰው ወደ በቃ ትምህርት ይሆናል። ለብዙ ነገር ትምህርት ይሆናል አይደለ? በቃ እንግዲህ መመለስ አይቻል። እድሜ የእህታችንን የእናታችንን የእሷን ነፍስ መመለስ አይቻልም አይደል? ስለዚህ መመለስ ካልተቻለ ደግሞ ሌላውን በዚህ አንቺ የድሮ የቆየ እኔ ያወራዎች ነገር እኔ ካለፍኩ በኋላ እኔ ከሞትኩ በኋላ ወጥሽ ሚዲያ ላይ የአመት ከምናምን እንዴት ነው የሚወጣው? እንዴት ነው የሚወቀስ? ሰው ካይወቀስም እንዴት ይወቀሳል ሰው? ያ አላቅም እኔ እግዚአብሔር ሄዶ የተማሪበት በቃ አንዳንድ አጋጣሚዎች ሊያስተምሩን ነው፣ ህይወታችን ሊቀይሩት ነው። ስለዚህ መማር ያስፈልጋል። በቃ ካለፈው ጥፋታችን የምንማረው ነገ የተሻለን በማድረግ ነው። ስለዚህ ነገ የተሻለን ቢሆን ያለፈውን እያሰብሽ ሳይሆን ወደፊት ተሻገር። ለእኔ እንደዛ ነው የሚታየኝ። ዜዶዬ እንዲሆነ እያልሽ ብትይ ራሽ ነው አንቺ የምትጎጂው። ማለት እያለቀሽ ነው፣ የተከፋሽ ነው። ሰው ያለፈ ነገር በይቅርታ አልፎ ወደፊት ደግሞ እንዳይደገም መጠንቀቅ ነው። ሌላ አሁን የሚዲያ ህይወት አለሽ፣ በሌላ ህይወት ደግሞ እንደዚህ አሁን ብዙ ጊዜ በሰዎች ህይወት ስንገባ ነው ችግሮች የሚፈጠሩት። ስለዚህ ለሰዎች ህይወት ራሳቸውን መተው ያስፈልጋል። ለራሳችን ህይወት ማሰብ ያስፈልጋል፣ ለሰው ሳይሆን። በመሀል ስንገባ ችግሮች የሚፈጠሩት በሰው ህይወት ጣልቃ ስንገባ ነው። አሁን ይሄ ነገሮች ባይፈጠሩ ባይሆን ኑሮ እሷ ስትወልድ መገናኘታቸው አይቀርም ነበር፣ ምንም ይሁን ምን ማለት ነው። ሰው አንዳንድ ጊዜ ለመፍረድ አትቸክሉ።
አትፍረድ ይፈረድብሃል ብሎ የተቀመጠው ይቺ ቃል ለእናንተ ነው። እሺ ማንም ላይ እሳት አታንድዱ። እሺ የበፊት የመጣው የበፊቱ ነገር አምጥታችሁ እዚህ እናትና ልጅ ይጣላል። ኦኬ ይሄ በሁሉም ህይወት ላይ የሚፈጠር ጉዳይ ነው። እሺ አንደኛ እቺ ልጅ ታዲያ ምን ልታደርግ? እሺ ራሷን ታጥባ። ይሄ ህይወት ነው። ማንም ሰው ላይ የሚፈጠር ህይወት ማንም ሁላችንም ለምሳሌ አታግቢ፣ ይሄ ወንድ ልጅ አይሆንሽም፣ ይሄ እኮ እንደዚህ ነው እንደዚህ ነው ብትልሽ እናትሽ የወደድሽውን ባልሽን ትተያለሽ? አትይም። እናትሽን ትተሽ ታገቢያለሽ። ምክንያቱም this is your life ያንቺ ህይወት ነው። ገባችሁ አይደለ? ስለዚህ መጥፎ ነገሮችን አምጥታችሁ እዚህ ላይ አትለጥፉ። ሁለተኛ ነገር ደግሞ እናንተ ልጇን በድላችሁ እሷ እንትን ትሆናለች ማለት አይደለም። እሺ በጣም ብዙ ቦታ አየውኝ ታውቃላችሁ። አትውቀሱ። እነሱም ሕፃን ናቸው፣ ገና ይወልዳሉ። አንደኛው እርጉዝ ናት። ስለዚህ ነገ መታረቃቸው አይቀርም ነበረ። ግን እግዚአብሔር አላለውም። የልባን እሷ ታውቃለች። ምንም ቢሆን ልጅ እናቷን አትጠላ። ልጅ እናቷን አትጠላ። እናትም ልጇን አትጠላ መቼም ማለት ነው። እዚህ ቲክቶክ ላይ ያላችሁ ግን አታሽቃጡ፣ ወለም ዘለም አትበሉ። እሺ የቲክቶካችሁ መድመቂያ አታድርጉት የሰው ህይወት። እሺ የሰው ህይወትን የቲክቶካችሁ መድመቂያ አታድርጉት። እሺ ጥሩ አይደለም። ነገ በኔ የሚባል ነገር አለ። ነገ ልጆች ትወልዳላችሁ። ነገ ቤታችሁ ውስጥ ይመጣል። እሺ ማንም ሰው እውነት ለመናገር ከሆነ አንድ ነገር ልንገራችሁ፣ ሲሞት ነው አንድ ሰው የሆነ ነገር ላይ የሚገባችሁና ብዙ ነገሮችን ማስተካከል እንችል ነበረ። ገባችሁ? እኔ አሁን ልጅ ነበርኩኝ አባቴን ሳጣ ያኔ 17 ዓመቴ ኖ 19 ወይ እንደዛ ሆናለሁ። ግን እንዳሁኑ ህይወት አልገባችኝም ነበር። ግን አባቴ እያለ ኦኬ ብዙ ነገር ማድረግ ይችል ነበር። ሕፃን ልጅም ስለነበርኩ ገንዘብ ባይኖረኝ ራሱ በጣም ብዙ ግን ዛሬ ላይ በጣም ብዙ የሚጸጽቱኝ ነገሮች አሉ። የሚጸጽቱኝ ስላችሁ ማድረግ የምፈልጋቸው ሁሌ ማለት ነው። ሁሌ የማስበው ስተኛ፣ ስነሳ፣ ስበላ፣ ስጠጣ አመት ባል በመጣ ቁጥር በህይወቴ ውስጥ የሆነ አዲስ ነገር በተፈጠረ ቁጥር አባቴን የማላስታውስበት ሰከንድና ሰዓት የለኝም። ዛሬ ላይ ቢኖርልኝ አድጌለታለሁ። ዛሬ ላይ ቢኖርልኝ እኔ እኮ ዛሬ ላይ ቢያንስ እንኳን የሚፈልገውን ማድረግ ይችላልው ብዬ አስባለሁ። ገባችሁ አይደለ? ሰው በሰዓቱ አይገባችሁም። ልጅነት አለ፣ ማንኛውም ሰው ማለት ነው ልጅነት አለ። የሆነ ሰዓት ደግሞ ይገባናል። ታውቃላችሁ አይደለ? አንዳንድ ጊዜ ቤተሰቦቻችንን ጥለን ስናገባ ቅድሚያ ለቤተሰቦቻችን ለመስጠት አይምሯችንን ማን ተቆጣጥሯል? ፍቅር ተቆጣጥሯል። ስለዚህ የምናስቀድመው ማን ነው? እነዛን ነው። እናትና አባታችሁ ላይ ትቀጣላችሁ። ምንም ቢሆን እናትና አባት ናቸው፣ የማይለወጡ የማይቀየሩ። በማንም እንኳን አይ አንተ ለኔ አባት መሆን አትችልም ብለሽ ሌላ አባት መምረጥ አትችይም። ገባችሁ? ራሳችሁን እንደ ንጹህ አትዩ፣ ራሳችሁን እንደ ትክክል አትዩ። እሺ ሁሌ አንዳንድ ጊዜ እኔም ትክክል አይደለሁም ማለት አንዳንድ ጊዜ እኔ ማን ነኝ? ምንድነኝ? ምን እያደረኩ ነው? ምንድነው እየሰራለሁት? የምናደርጋቸው እያንዳንዱ ፖይንቶች ለልጆቻችን ነው የሚቀመጡት። ዛሬ ላይ እሳት የምታነዱት ሰዎች ነገ ለልጆቻችሁ ለእናንተ እንኳን ባይ። በነገራችን ላይ ሰው ጥፋት ሲያጠፋ የሲኦሉን ተውት፣ የሲኦል ስንሄድ ሲኦሉን ተውት። እዚሁ ምድር ላይ ዋጋሽን ታገኛለሽ። ምክንያቱም መልካም የዘራ መልካምን፣ ባቄላ የዘራ በቆሎን አይሰበስብም፣ ጤፍ የዘራ ስንዴን አይሰበስብም። መልካም ከዘራሽ መልካምነትሽን ነው የምትሰበስቢው። የምትናገሩት እያንዳንዱ ቃላት ይሄ ሚዲያ ስለሆነ አይቆጥርብኝም አምላክ አትበሉ። እሺ ይቆጥራል። እያንዳንዱ ነገሮች ዋጋ ትከፍሉበታላችሁ። እሺ የምታደርጉት እያንዳንዱ ነገር ለልጆቻችሁ ነው የምታስቀምጡት። አንቺ ዛሬ ላይ የምትፈርጂውን ህይወት ለልጆች ትፈርጃለሽ ማለት ነው። ለልጆች መጥፎ ነገር ትመኛለሽ? አትመኝም። ለዛ አፍሽን ዘግተሽ ቁጭ። ያንን ማለት ፈልጌ ነው።